ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ የህዝብ ሚዲያ ባሳለፍነው ሳምንት ወደ እናንተ ካደረስናቸው ዜናዎች መካከል አበይት የምንላቸውን መራርጠን በድጋሚ ወደ እናንተ የምናደርስበት ኢሳት ሳምንታዊ እነሆ ተጀመረ። ደረጀ ይልማ ነኝ። የዓለም ባንክ ኢትዮጵያን ጨምሮ ታዳጊ ሀገራት ብድራቸውን እንዲከፍሉ የጠየቀው በዚሁ ባሳለፍነው ሳምንት ነበር። የሀገራቱ ብድር ለዓለም አቀፍ ኢኮኖሚ መቃወስ ትልቅ ስጋት መሆኑን የዓለም ባንክ ባወጣው መግለጫ አስታውቋል። ትዕግስት ተስፋ ያዘጋጀችውን ሰላማዊት ሙሉጌታ እንደሚከተለው ታቀርበዋለች። በርካታ ታዳጊ ሀገራት ከጠቅላላ የሀገር ውስጥ ምርታቸው ወይም ጂዲፒ ጋር በማይመጣጠን ዕዳ ውስጥ በመግባታቸው ዕዳቸውን ለመክፈል እየተቸገሩ ነው ሲል የዓለም ባንክ በቅርቡ ባወጣው መግለጫ አስታውቋል። ይህ ቀውስ በአፋጣኝ ልባት ካላገኘ በታዳጊ ሀገራት ላይ ብቻ ሳይወሰን በበለጸጉት ሀገራት የንግድና የኢኮኖሚ እንቅስቃሴ ላይ አሉታዊ ተጽዕኖ የሚያሳርፍ መሆኑን ተቋሙ ገልጿል። ይህንንም ተከትሎ ኢሳት ታዳጊ ሀገራት ከገቡበት የብድር ጫና ለመውጣት ምን አይነት የመፍትሄ አማራጮች አሏቸው ሲል ኢሳት የምጣኔ ሀብት ባለሙያዎችን ጠይቋል። የምጣኔ ሀብት ባለሙያው ፋሲል ጣሰው በሰጡት ምላሽ ዜጋ ተኮር የፖሊሲ ማሻሻያ ማድረግን ጨምሮ አቅምን ማጎልበትና የገበያ ትስስርን ማጠናከር ከብድር ለመላቀቅ ወሳኝ ነው ይላሉ። የተሳሳቱ የፖሊሲ አካሄዶች በፍጥነት ተለውጠው ዜጋ ተኮር የሆነ የፖሊሲ ተሰርቶ መተግበር አለበት ነው። ፖሊሲ ለውጦች ከተከተሉ በተለይ የገበያ ትስስርን ከአገር ውስጥ የሚጀመረው የኢትዮጵያ አፍሪካ ህዳሴ አዋጁን መሰረት በማድረግ የኢትዮጵያ የምጣኔ ሀብት አመራር ወደ አፍሪካ አመራር ወደ ዓለም አመራር እንዲገባ ተደርጎ ዋናው ማጠንጠኛው የገበያ ትስስር ነው። አንዱ የሚያመርተው ለሌላኛው አምራች የምርት ግብዓት ነው። ሌላኛው አምራች የሚያመርተው እንደዚሁ ሌላኛው የፍጆታ ምርት ነው የሚሆነው። ስለዚህ በዋናነት ይሄ የአገር ውስጥ የምርት የሚያድግበትና የሚቀላጠፍበት ስራ ቀድሞ መሰራት አለበት ባይ ነኝ። ሌላኛው የምጣኔ ሀብት ባለሙያ ዶክተር ቆስጠንጢኖስ በርሀ ተስፋ በበኩላቸው በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ ሀገር ውስጥ የሚልኩት ገንዘብ አንዱ የብድር መክፈያ መንገድ መሆኑን አንስተው ህገወጥ ኮንትሮባንድ መቆጣጠር ሊተኮርበት እንደሚገባ አስረድተዋል። አሁን ሬሚታንስ ትልቁ የዕዳ መክፈያ መንገድ ሆኗል። ብዙ ሀገሮች በተለይ እስያ ላሉ ሀገሮች ህንድ፣ ቻይና ራሳቸው በከፍተኛ ደረጃ $100 ቢሊዮን በላይ ሬሚታንስ የሚያገኙበት ሁኔታ አለ። ስለዚህ ያንን ደግሞ በምን መንገድ ነው ሊሻሻል የሚችለው? እርግጥ መንግስት ብዙ ነገር አድርጓል። አሁን የኦፊሻላዊ ምንዛሬውና የጥቁር ገበያው ለማጠጋጋት እንግዲህ የጥቁር ገበያው እንደዚህ የናረ የሚሄድበት ምክንያት ምንድን ነው የሚለው ጥያቄ ብሔራዊ ባንክ ለመመለስ ብዙ ሙከራ አድርጓል። እስካሁን ድረስ ብዙ መልስ የተገኘለት አይመስለኝም። አሁን እንዲሁ በሶሻል ሚዲያ እንደማየው እስከ 100 ድረስ ደርሷል ምንዛሬው የሚል ነገር ነው የጥቁር ገበያውን። ይህንን እንዴት አድርገን መቅረፍ እንችላለን የሚል ጥያቄ፣ በኮንትሮባንድ የሚገቡ እቃዎች እንዴት አድርጎ ማስቆም የሚቻለው? ምክንያቱም አንዱ የካስተምስ ታክስ እስከ 50% ድረስ የመንግስት ረቨኑ የሚያካትት ነገር ነው። ስለዚህ ከሀገር ውስጥም እንደዚሁ በህገወጥ መንገድ የሚሄድ አሁን ወርቅ ለምሳሌ ጥሩ ምሳሌ ነው። ወርቅ አምራች ገበሬዎች ያው እነዚህ የኮንትሮባንድ ነጋዴዎች የሚሰጧቸውን መንግስት መስጠት ከጀመረ በኋላ ብሔራዊ ባንክ በርከት ያለ ወርቅ ሰጥቶ ኤክስፖርታችን በአንድ ጊዜ ሊያድግ ይችላል። የቁም ከብት አለ፣ ጫት አለ፣ ዕጣን፣ ብዙ ነገሮች የከበሩ ድንጋዮች እንደወርቅ እነዚህ እነሱን ማሰባሰብ ብቻና በህገወጥ መንገድ የሚሄዱት ወደ ህግ ቢመለሱ ከፍተኛ እንደምታ ይኖረዋል የሚል ግምት ነው ያለ። የዓለም አቀፍ ንግድ መዳከም በዓለም አቀፍ የፋይናንስ ስርዓት ላይ ድንገተኛ ቀውስ ሊፈጥር እንደሚችል ተመልክቷል። የትግራይ ክልል በምክክሩ ሂደት አለመካተቱ በጉባኤው ላይ ክፍተት ይፈጥርብኛል ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን ያስታወቀውም በዚሁ ባሳለፍነው ሳምንት ነበር። በተያያዘ ኮሚሽኑ በትግራይ ክልል የምክክሩን ሂደት ለማስጀመር እስካሁን ላደረኩት ጥረት ከክልሉ ጊዜያዊ አስተዳደር ምላሽ አላገኘሁም ብሏል። ገነት ዘዘው
የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልል የምክክር ሂደት እንደተጠናቀቀ ሀገራዊውን ጉባኤ መጀመር የኮሚሽኑ ቁልፍ ተግባር መሆኑን በተደጋጋሚ ገልጿል። ከዚህ ጋር ተያይዞ ኮሚሽኑ ባስቀመጠው የጊዜ ሰሌዳ መሰረት የሀገራዊ ምክክር ጉባኤ በጥር ወር መጨረሻ ለማካሄድ እያደረገ ያለው ዝግጅት ምን ይመስላል ሲል ኢሳት የኮሚሽኑን ቃል አቀባይ ጥበቡ ታደሰን ጠይቋል። አቶ ጥበቡ ታደሰ በሰጡት ምላሽ የምክክሩን ጉባኤ በተባለው ጊዜ ለመጥራት የትግራይን ክልል ማካተት ዋነኛው ተግባር ነው ብለዋል። ነገር ግን በትግራይ ክልል አስቻይ ሁኔታ ባለመኖሩ ምክክር ማድረግ አለመቻሉን ገልጸዋል። ኮሚሽኑ በትግራይ ክልል ምክክሩን ለማስጀመር ለሚያደርገው ጥረት እስካሁን ድረስ ከክልሉ ጊዜያዊ አስተዳደር ምላሽ አለማግኘቱን ተናግረዋል። እስካሁን ድረስ የተደረጉ ጥረቶች ላይ የክልሉ ጊዜያዊ አስተዳደር ግልጽ የሆነ ይፋዊ ይሁንታውን ወይም ደግሞ ምላሹን አልሰጠም። የተደረጉ ውይይቶች አሉ። ተከታታይ በተደጋጋሚ በደብዳቤ የተደረጉ ግንኙነቶች አሉ። ነገር ግን ይህንን የምክክር ሂደት በዚህ ጊዜ ውስጥ እዚህ ክልል ላይ ይካሄድ የሚለውን ግልጽ የሆኑ ምላሾች እየተጠበቁ ነው ያሉ። ስለዚህ ኮሚሽኑ አሁን የተሰጠው መደበኛ ጊዜ ላይ 1 ዓመት ተጨምሮለት ያለው እስከ የካቲት አጋማሽ ጊዜ ነው። እንግዲህ በኮሚሽኑ በኩል ማድረግ የሚችለው የሚቻሉ ስራዎችን ለመስራት መሞከር፣ ጥረት ማድረግ ነው። ከዛ ውጭ ግን ያው ጊዜ መሻማት በጣም አስፈላጊ ነው። ብዙ የሚጠበቁ ነገሮች እንዳሉ ይታወቃል። ነገር ግን ደግሞ አንዳንድ ጊዜ በጊዜው ነገሮችን ለማድረስ ተብሎ ከነ ክፍተቶቹ ለመሄድ የሚደረግ ጥረት ደግሞ ካለ ችግሮቹን በዘላቂነት አይፈታም። ስለዚህ ተመልሶ ጥያቄ የሚያስነሱ ክፍተት የሚፈጥሩ ጉዳዮች እንዳይኖሩ ተገቢውን ጥንቃቄ ማድረግ ይጠይቃል። በጥር ወር መጨረሻ በሚደረገው የሀገራዊ ምክክር ጉባኤ ክፍተት እንዳይፈጠር በማሰብ ኮሚሽኑ በሚችለው አቅም የትግራይን ክልል ወደ ምክክሩ መድረክ እንዲመጣ እየሰራ ነው ብለዋል። ትግራይ ክልል ባልተካተተበት ሁኔታ የምክክር ጉባኤውን እንደማካሄድ የራሱ ትልቅ ክፍተት የሚፈጠር ስለሚሆን አሁን ጥረቶች እየተደረጉ ያለው የትግራይ ክልል ወደ ምክክር ሂደቱ እንዲመጣ ለማድረግ ትግራይ ክልል ወደ ምክክር ሂደቱ ማምጣት የተቻለበት ሁኔታ አልተፈጠረም። ጥረቶች ያሉ ቢሆንም ማለት ነው። ስለዚህ በሆነበት ሁኔታ የምክክር ጉባኤውን በተያያዘው እቅድ መሰረት መጥራት ይቻላል አይቻልም የሚለው ነገር ላይ የትግራይ ክልል መካተቱና መሳተፉ ሁኔታ ወሳኝ ሆኖ ከፊት የመጣ ጉዳይ ሆኗል ማለት ነው። በሌላ በኩል በትጥቅ ትግል ያሉ አካላት አጀንዳዎቻቸውን እንዲያመጡና በምክክር ሂደቱ እንዲሳተፉ በተደጋጋሚ ጥሪ ቢያደርግም በምክክሩ ለመሳተፍ ፍላጎት አለማሳየታቸውን አንስተዋል። ከሚመለከታቸው ሀገር ውስጥ ካሉ መንግስታዊ ካሉ ተቋማት ጋር እንደገና ከዓለም አቀፉ ማህበረሰብ ጋር እነዚህ ወገኖቻችን ወደ ምክክር ሂደቱ መምጣት የሚፈልጉ ከሆነ አመቺ ሁኔታዎችን ከጸጥታ ስጋትም ከመሳሰሉ ጉዳዮች አኳያም ለመፍጠርም ጭምር ጥረት እንደሚያደርግ በተደጋጋሚ ጊዜ ገልጿል። ነገር ግን እስካሁን ባለው ሁኔታ በተለይ የሚታወቁት በትጥቅ ትግል ላይ ናቸው ስንል በዚህ በአማራ ክልል እና በኦሮሚያ ክልል ያሉ ኃይሎችን የሚመለከት ይመስለኛል በዋናነት። እነሱ በኩል ግን እስካሁን በዚህ በምክክር ሂደቱ ላይ ለመሳተፍ ፍላጎት አለን እና ኮሚሽኑ በዚህ መንገድ ሁኔታዎችን ቢያመቻችልን ወይ ደግሞ ተቀራርበን ብንነጋገር ምናልባት አገር ውስጥም አመቺ ሁኔታዎች ከሌሉ ወጣም ብሎ ከሀገር ውስጥም መወያየት ፍላጎት ቢኖር እነዚህን ወገኖችን ወደ ምክክር ጠረጴዛው እንዲመጡ ማድረግ እንደሚችል ፍላጎትም እንዳለው በተደጋጋሚ ጊዜ ገልጿል። በትጥቅ ትግል ላይ ባሉ ወገኖች በኩል እስካሁን በሂደቱ ለመሳተፍ ያላቸውን ፍላጎት የገለጹበት ሁኔታ የለም። እነዚህ አካላት በምክክሩ ለመሳተፍ ይሁንታ በሚያሳዩበት ወቅት ኮሚሽኑ ለማስተናገድ በሩ ክፍት መሆኑን የኮሚሽኑ ቃል አቀባይ ገልጸዋል። የህወሓት ትንኮሳ እልቂት ሳያስከትል የክልሉ ህዝብ ጫና ሊያደርግበት ይገባል የተባለውም በዚሁ ባሳለፍነው ሳምንት ነው። በሌላ በኩል የፌዴራል መንግስት የትግራይ ክልል ከጦርነት ሳያገግም ዳግም ወደ ጦርነት እንዳይገባ አስፈላጊውን እርምጃ እንዲወስድ በክልሉ የሚንቀሳቀሱ ፓርቲዎች አሳስበዋል። ትዕግስት ተስፋ ያዘጋጀችውን መሳይ ገዛኸኝ እንደሚከተለው ታቀርበዋለች። የህወሓት ታጣቂ ቡድን በጠለምት ማይዳጉሻ አካባቢ ጥቃት ማድረሱ ተገልጿል። ይህንንም ተከትሎ የህወሓትን ትንኮሳ በማስቆም በክልሉ ዳግም ጦርነት እንዳይቀሰቀስ በጊዜያዊ አስተዳደርና በፌዴራል መንግስት በኩል ምን የጥንቃቄ እርምጃ ሊወሰድ ይገባል ሲል ኢሳት በክልሉ የሚንቀሳቀሱ የትግራይ ዲሞክራሲያዊ ፓርቲ ትዴፓና ትንሳኤ ሰባ እንደርታ ፓርቲዎችን አነጋግሯል። የትንሳኤ ሰባ እንደርታ ፓርቲ ሊቀመንበር ከበደ አሰፋ በሰጡት ምላሽ ህዝቡ ባለፉት ዓመታት በክልሉ በነበረው ጦርነት የከፈለውን ዋጋ ተገንዝበው
ተገንዝቦ በህወሓት ቡድን የደረሰውን ትንኮሳ ሌላ እልቂት እንዳያስከትል ህዝባዊ ጫና ሊደረግ ይገባል ብለዋል። ይቅርና ይሁን እልቂት አጋጥሞ ህዝቡ ገና ሳያገግም ክልሉ ሙሉ በሙሉ ወድሞ ህዝቡ ከ1 ሚሊዮን በላይ መስዋዕት ከፍሎ ብዙ መቶ ሺህ የሚቆጠሩ ወጣቶች አካላቸውን የጎደሉበት ከ1.5 ሚሊዮን በላይ ተፈናቃይ በ148 ጣቢያዎች ወይም ካምፖች ተጠልሎ በሚገኝበት ሁኔታ ይቅርና በማንኛውም ሁኔታ ውስጥ ቢሆን ጦርነት መፍትሄውን አያውቅም። መተላለቅ ነው። ሌላ ጉዳት ካስከተለ በኋላ ደግሞ ሲሰለቻችሁ እንደገና ወደ ንግግር ይመጣሉ። ትንሽ ሲያገግሙ መልሰው ወደ ጦርነት ይገባሉ። ይሄ አዙሪት መቆም መቻል አለበት እና ህብረተሰቡ በእንደዚህ አይነት ሁኔታ ውስጥ እያለ እንደዚህ አይነት ነገር መፈጠሩ እጅግ በጣም የሚያሳዝን፣ ይህንን ድርጊት ሊወገዝ ሊኮነን የሚገባው ጉዳይ ነው። የትግራይ ህዝብም ይህንን ጉዳይ ሌላ እልቂት ሳያስከትል አስፈላጊ የሆነውን ህዝባዊ ጫና ፈጥሮ ሊያስቆሙ ይገባል። አክለውም ችግሮችን በጦርነት ለመፍታት ከመሞከር ይልቅ በውይይትና በምክክር መፍታት አስፈላጊ ነው ባይ ናቸው። ያው እኛ እንግዲህ በትግራይ ብቻ ሳይሆን የኢትዮጵያ ችግር በጦርነት አይፈታም። ላለፉት 4,000 ዓመታት የቆየ ሀገር ጥንታዊ ሀገር ነው። ትልቅ ታሪክ ያለው ህዝብ ነው። ስለዚህ ትግራይ ውስጥም ያለው ችግር ይሄ ነው። ችግሮች በኃይል ከመፍታት ይልቅ በንግግር፣ በድርድር፣ በምክክር 100% ማሳካት ባይቻል በተወሰኑ በሚያግባቡ ጉዳዮች ይሄ ትውልድ መቀራረብ ከቻለ ለሚቀጥለው ትውልድ ደግሞ የተቀሩትንም በዚህ አግባብ መፍታት እንደሚቻል እንደ ማሳያ ሞዴል አድርጎ መሄድ ይቻላል። የትግራይ ዲሞክራሲያዊ ፓርቲ ዋና ጸሐፊ ሙሉ ብርሃን ኃይሌ በበኩላቸው ክልሉ ከጦርነት ሳያገግም ወደ ሌላ ጦርነት ውስጥ እንዳይገባ የፌዴራል መንግስት አስፈላጊውን እርምጃ እንዲወስድ ጠይቀዋል። የቀድሞ የህወሓት አመራሮች በተለይ እነዚህ የጀነራሎች የጦርነት ብሰማ ካደረጉ ቆይተዋል። ፍላጎት አለ። ያም ደግሞ በተለያየ ማህበራዊ ሚዲያ በተለያየ በሚያደርጓቸው ንግግሮች እያየን ነው። አልፎ አልፎ ግጭት እንዳለን እኛም በማህበራዊ ሚዲያም እየሰማን ነው። በተለይ ክልሉ ከጦርነት አላገገም ዘርፈ ብዙ የሆነ ችግር ያለ አሁን ይህን ጦርነት እንዳይከሰት የፌዴራል መንግስት አንደኛ የህግ የበላይነት ማስከበር ያው ግዴታ ነው። ኢትዮጵያ ውስጥ አንድ መንግስት ነው ያለ። ህገ መንግስቱን አክብረው በፕሪቶሪያ የሰላም ስምምነት ተያይዞ የተቋቋመ ጊዜያዊ መንግስት አለ። እሱን ህገ መንግስቱን እንዲያስከብር፣ ሰላም እንዲያስከብር፣ እነዚህ ኃይሎች ደግሞ በህጋዊና እርምጃ እንዲወስድ ነው እኛ ጫና የምናደርገው። ኢትዮ ቴሌኮም የውጭ ምንዛሪ እጥረት ተግዳሮት ሆኖብኛል ያለው በዚሁ ሳምንት ነው። ኩባንያው ይህን ያለው የ2018 እቅድ አፈጻጸም አስመልክቶ በሰጠው ጋዜጣዊ መግለጫ ላይ ሲሆን የመሰረተ ልማት ግንባታን ለማስፋትና ዘላቂነት ያለውን አገልግሎት አሰጣጥ ለማሻሻል እየሰራ መሆኑን ገልጿል። ትዕግስት ተስፋ ያዘጋጅተዋለች። ሙሉ ቀን ሰለሞን እንደሚከተለው ያቀርበዋል። ኢትዮ ቴሌኮም የ2018 የመጀመሪያ 6 ወራት እቅድ አፈጻጸምን አስመልክቶ በዛሬው ዕለት ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ በዚህ ወቅት እንዳሉት የመሰረተ ልማት ግንባታን ማስፋትና ዘላቂነት ያለው አገልግሎት አሰጣጥ ማሻሻል በትኩረት እየተከናወኑ ካሉ ተግባራት መካከል መሆናቸውን አንስተው 278 የሞባይል ጣቢያዎች ተገንብተው አገልግሎት እየሰጡ መሆኑን ገልጸዋል። ኢንፍራስትራክቸራችን ላይ ሰፊ የማስፋፋትም የማዘመንም ስራ እየሰራን ነው። ለደንበኞች የምናቀርበው አገልግሎት ቀደም ብለን እንግዲህ ቢዮንድ ኮኔክቲቪቲ ብለን ኢትዮ ቴሌኮም ከሚያቀርባቸው መደበኛ ከምንላቸው የቴሌኮም አገልግሎቶች ሰፋ ያሉ አድቫንስድ የሆኑ እስከ ፊንቴክ ድረስ እንደዚሁም የኢንተርፕራይዝ ሶሉሽኖችን እያቀረበ እንደሆነ እናንተም እንደምትገነዘቡት በዚህም ስትራቴጂ አሁንም በርካታ ሌሎች ተጨማሪ አገልግሎቶችን ለማቅረብ እንደዚሁም አገልግሎቶቹ ጥራታቸውን የጠበቁ እንዲሆኑ የሚያስችል ስራዎችን በስትራቴጂ ፕራዮሪቲያችን ላይ አካተናል ማለት ነው። ከሞባይል ኔትወርክ አንጻር በ6 ወር ውስጥ 278 የሞባይል ጣቢያዎች አዳዲስ የሞባይል ጣቢያዎች ገንብተን ለአገልግሎት አብቅተናል ማለት ነው። በሌላ በኩል 85 በመቶ የፎርጂ ኢንተርኔት አገልግሎትን በ1069 ከተሞች ተጠቃሚ እንዲሆኑ የሚያስችል የአሰራር ስርዓት ተዘርግተው እየተሰራ ነው ያሉ ሲሆን የውጭ ምንዛሬ እጥረት በኩባንያው ስራ ላይ እንቅፋት መሆኑን አንስተዋል። ምንም ከሞባይል ኔትወርክ አንጻር እንደምታውቁት
የፎርጂ አገልግሎትን በሰፊው ነው እንግዲህ በባለፉት ሁለት ስትራቴጂዎች ስንሰራ የነበረው። በኔክስት ሆራይዘን መዳረሻ ፎርጂን ያሰብነው ዩኒቨርሳል አክሰስ ለማድረግ ነው። ወደ 99% ለማድረስ ነው ከቨሬጁን እየሰራን ያለ ነው። በዚህ በጀት ዓመት ብቻ ወደ 85% የፖፑሌሽን ከቨሬጅ እንዲኖረው ነው እየሰራን ያለ ነው። በስትራቴጂው በግልጽ የተቀመጠለት ማለት ነው። ቀደም ብለን እንደጠቀስኩት እንግዲህ 278 የሞባይል ጣቢያዎች አገልግሎት በመብቃታቸው እንደዚሁም ነባሮቹ ላይ ሌየሪንግ የምንለው ወይም ደግሞ ነባሩን የ3G ወይም የ2G ሞባይል ጣቢያዎችን ወደ 4G የመቀየር ካፓሲቲ የመጨመር እንደዚሁም ደግሞ ወደዚህኛው ወደ 4G ቴክኖሎጂ የማምጣት ስራ በ6 ወሩ በሰፊው ተሰርቷል። በዚህም ምክንያት ተጨማሪ 133 ከተሞች በ6 ወሩ ብቻ ከዚህ ቀደም የ4G አገልግሎት ያልነበራቸው የ4G አገልግሎት እንዲኖራቸው አስችለናል ማለት ነው። በአጠቃላይ በሀገራችን በአሁኑ ሰዓት 1069 ከተሞች የ4G አገልግሎት እየተጠቀሙ ነው ማለት ነው። የውጭ ምንዛሪ ከሚያስገኙልን ምርትና አገልግሎቶች በዋናነት እንግዲህ ኢንተርኮኔክት፣ ሮሚንግ፣ ኢንተርናሽናል ቫልዩ አድድ ሰርቪስ የምንላቸው እንዲሁም የቀደም ብዬ የጠቀስኩት ረሚታንስን ጨምሮ ማለት ነው እና ኢንፍራስትራክቸር ሼር ወደ 88 ሚሊዮን USD በ6 ወር ውስጥ ጀነሬት ለማድረግ ችለናል ማለት ነው። ይሄም የእቅዳችንን 83% እንድናሳካ ረድቶናል ማለት ነው። አጠቃላይ ገቢያችን ይሄን ይመስላል። ቀደም ብዬ እንደጠቀስኩላችሁ እንግዲህ ኢትዮ ቴሌኮም በርካታ የማስፋፊያ ስራዎችን እየሰራ ነው። የደንበኛ ቁጥሩንም እንዲሁ እያሳደገ ነው። ቀደም ብሎ ከምናደርገው ከነበረው በየአመቱ እንግዲህ የሬቨኒው እድገታችንን ስናሰላ በአማካኝ ስንጨምር ከነበረው ወይም ስናድግ ከነበረው በጣም ሰፋ ባለ ነው ለማደግ በዚህ አመትም ከ74% በላይ ለማደግ ነው ህልም አድርገን እየሰራን ያለ ነው። ከባለፈው አመት አንጻር ስታዩት ከፍተኛ እድገት ቢኖረውም ከቅዳችን አንጻር ደግሞ 81% ያሳካንበት ነው። ከውጭ ሀገር ከሚላክ ገንዘብ 16 ሚሊዮን ብር ገቢ መሰብሰቡ ተገልጿል። በተጨማሪም በ6 ወር ጊዜ ውስጥ 85 ቢሊዮን ብር ትርፍ ማግኘቱም ታውቋል። የትግራይ ክልል ነዋሪዎች በክልሉ ዳግም ጦርነት ይነሳል በሚል በስጋት ውስጥ መሆናቸውን የገለጹት በዚሁ ባሳለፍነው ሳምንት መጨረሻ ላይ ነው። በክልሉ አሁን ላይ ባለው የፖለቲካ ውጥረት ሳቢያ ብዙዎች አካባቢያቸውን ለቀው እየተሰደዱ መሆኑን ኢሳት ያነጋገራቸው የክልሉ ነዋሪዎች ተናግረዋል። ገነት ዘዘው ተጨማሪ አላት። በትግራይ ክልል በተያዘው ሳምንት በአንዳንድ አካባቢዎች የጸጥታ መደፍረስ ችግር መስተዋሉን የሚወጡ መረጃዎች ያመለክታሉ። ኢሳት ይህን መነሻ በማድረግ በክልሉ አሁን ላይ ያለው የጸጥታ ሁኔታ ምን ይመስላል ሲል የክልሉን ነዋሪዎች ጠይቋል። ስማቸው እንዳይጠቀስ የጠየቁ የክልሉ ነዋሪዎች ዳግም ጦርነት ይቀሰቀሳል በሚል በስጋት ውስጥ መሆናቸውን አንስተዋል። በዚህም ሳቢያ አንዳንድ ነዋሪዎች አካባቢያቸውን ለቀው እየተሰደዱ መሆኑን ገልጸዋል። በስጋት ነው ያለው ህዝቡ። ግን ስጋት ብቻ ሳይሆን ከመጣ እኛም በቃ ምንም አንታገስም በሰላም ከመጨረሻ ለመሞት ዝግጁ ነኝ የሚል ወጣት በጣም ብዙ ነው ያለው። ጦርነት የሚባል አንፈልግም። በቃ ህዝቡ ሰላም ነው የናፈቀው፣ ሰላም ነው የሚፈልገው። በጭንቅ ውስጥ ነው ያለው። አላስፈላጊ ጦርነት ለአንድ ለሁለት ስልጣን ሲባል አሁንም ህዝቡም እያለቀ ነው። ህዝቡማ በጣም ተጨንቋል። ወዴት እንሂድ? ከኔ ጀምሮ ወዴት እንሂድ? ምን በቃ እንዴ ማቀማበል ነው የቀረው። በጭንቅ እያበደ ነው። በጭንቅ ራሱ እያጠፋ ነው። ወደ አላስፈላጊ ስደት እየሄደ ነው። ከትላንት ግና ጦርነቱ ከተጀመረ ከሰማ በኋላ ብዙ ሰው ወጥቷል። ብርም የለም ሲባል ግራ ገብቶታል። ያው ሆነ መፍትሄ ይመጣል ብለን ተስፋ እናደርጋለን። በቃ የፕሪቶሪያ ስምምነት ተፈርሞለት ተፈጽሞበት ወደ ነበረበት ሰላማዊ ህይወት መመለስ ነው የሚፈልገው። ነገር ሁሉ ግን በየጊዜው ዛሬ አሪፍ ነው ብለሽ ነገ አዲስ ነገር ይፈጠራል። ዛሬ ሰላም ነው አድር ያለው ብለሽ ጠዋት ስትነሺ ሌላ ነገር ሆኖ ይፈጠራል። አሁን በቃ የተሻለ ህይወት ቀይራል ብዬ ባሰብኩት እንደዚህ ሲፈጠር እንዴ ምን ልሁን? አክለውም በክልሉ ባለው የፖለቲካ ውጥረት የተነሳ የሸቀጦች ዋጋ ንሯል፣ በገንዘብና በትራንስፖርት እጥረት ነዋሪው ተቸግሯል ሲሉ ተናግረዋል። ትግራይ ነጋዴዎች በዚህ ሰዓት አሁን በቃ ባንክ ተዘጋ ምናምን ሲባል አይ ህዝባችን ተርበዋል፣ ትንሽ እስኪ በቃ እኛም እንቀንስ ምናምን ነበር ሲገባቸው ደብቀው ቆይቸው አሁን አውጥተው ፀሐይ ነው የሄደው እንትን ዋጋውን ማለት ገበያውም ጨምሯል። ወደ ባንክ ሄጄ ነበርና
ምንም በቃ ካሽ የለም። 1000 ምናምን የነበረው 2004 ሆኗል። የ5 ሊትር ዘይት ማለት ነው። እህልም እንደዛው ሁሉም የገበያ ነገር በጣም ነው የተጣጣፈው። ባንክ ምናምን ስትሄጂ ወረፋ በወረፋ የባንኩ ጉዳይም የትራንስፖርቱ ጉዳይም ነገሮች ሁሉ ያው ቢዚ ሆኗል። ካሽ ደግሞ የለም። አሁን ባንኮችም 2000 ብቻ ነው እየሰጡ ያለው። ይህ በእንዲህ እንዳለ በክልሉ ዳግም ጦርነት እንዳይከሰት ምን መደረግ አለበት በማለት ኢሳት የትንሳኤ ሰባ እንደርታን ፓርቲ ጠይቋል። የፓርቲው ሊቀመንበር ከበደ አሰፋ በሰጡት ምላሽ በክልሉ ሰሞኑን የጦርነት እንቅስቃሴ መኖሩን አንስተው ለዚህም ችግር በክልሉ አካታች የህግ አስተዳደር አለመኖሩን እንደ መንስኤ ገልጸዋል። ችግሩ እንዳይባባስ የፖለቲካ ኃይሎች፣ ሲቪክ ማህበራት፣ የሃይማኖት አባቶችና የሀገር ሽማግሌዎች በጋራ በመሆን ህዝቡን ሊታደጉት ይገባል ሲሉ በአጽንኦት ተናግረዋል። የባሰ እንዳይመጣ እንግዲህ የሃይማኖት መሪዎችም የሀገር ሽማግሌዎችም ህብረተሰቡን ሞቢላይዝ አድርገው ጦርነት በህዝብ ፊት የሚቆምበት መንገድ ማመቻቸት ካልሆነ በቀር ሌላ መፍትሄ ያለው አይታይ። ህገወጥ ነጋዴ ዘይት በአንድ ቀን 1000 ብር የሚጨምር ነጋዴ ይሄ ሰው መሆኑንም ያጠራጥራል። ወደ ጦርነት እየገፉት ያሉ ኃይሎችንም ቆም ብሎ እንዲያስቡ፣ ስርዓት እንዲይዙ ህዝባዊ ቁጣ፣ ህዝባዊ እምቢታ መፍጠር ያስፈልጋል። ስለዚህ ከመጥፋቱ በፊት ቆም ብሎ ለጥፋቱ ምክንያት የሆኑ ኃይሎችን ሊታገላቸው ይገባል። በሌላ በኩል የትግራይ ዴሞክራሲያዊ ስምረት ፓርቲ ባወጣው መግለጫ በክልል ውስጥ የሚንቀሳቀስ አንድ የጥፋት ቡድን ሲል የጠራው አካል የፕሪቶሪያውን የሰላም ስምምነት በመጣስ ዳግም ጦርነት እየለኮሰ ነው ሲል ከሷል። ድርጅቱ በመግለጫው እንዳመለከተው ይህ ቡድን የህዝቡን ግዛታዊ አንድነትና የተፈናቃዮችን ጥያቄ እንደ ሽፋን በመጠቀም የራሱን ጠባብ ፖለቲካዊ አጀንዳ ለማስፈጸም እየተንቀሳቀሰ ይገኛልም ብሏል። ቡድኑ ከውጭ ኃይሎች ጋር በመመሳጠር በትግራይ አጎራባች በሆኑት አፋርና አማራ ክልል አቅጣጫ ወታደራዊ ትንኮሳ መጀመሩንም ፓርቲው አስታውቋል። ውድ ተመልካቾች ከኢሳት ሳምንታዊ የዕለቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የአሜሪካና የኬንያ የጸጥታ ትብብር በማንዳቤ የወታደራዊ አውሮፕላን ማረፊያ የማስፋፊያ ግንባታ በይፋ የተጀመረው በዚሁ ሳምንት መጨረሻ ላይ ነው። ዋሽንግተን ስልታዊ በሆነው የአፍሪካ ቀንድ ቀጣና ያላትን ቦታ ለማስፋት እየጣረች እንደሆነም ተነግሯል። ዮሐንስ ተስፋ ተጨማሪ አለው። ዩናይትድ ስቴትስ ስልታዊ በሆነው በዚህ ቀጠና ከኬንያ ጋር ያለውን የጸጥታ ትብብር ይበልጥ በማጠናከር በኬንያ የሚገኘውን የማንዳቤ ወታደራዊ የአውሮፕላን ማረፊያ ከፍተኛ የማስፋፊያ ግንባታ ሐሙስ ዕለት በይፋ ጀምራለች። የዩኤስ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ከከፍተኛ የአሜሪካና የኬንያ ወታደራዊ መሪዎች ጋር በመሆን ፕሮጀክቱን በይፋ አስጀምረዋል። ግንባታው የተጀመረው ኬንያ ከዩናይትድ ስቴትስ ዋነኛ የኔቶ አባል ያልሆነ አጋር ሜጀር ነኔቶ አላይ የሚለውን የክብር ደረጃ ካገኘች በኋላ መሆኑ ለጉዳዩ ልዩ ትርጉም ይሰጠዋል። ይህ ደረጃ ኬንያ ከዋሽንግተን የላቀ ወታደራዊ ስልጠናና የቴክኖሎጂ ድጋፍ እንድታገኝ በር ይከፍታልም ተብሏል። የማንዳቤ የጦር ሰፈር እንደ አውሮፓውያኑ በጥር 2020 በአልሸባብ ታጣቂዎች ከባድ ጥቃት ተሰንዝሮበት የነበረ ሲሆን በወቅቱ 3 አሜሪካውያን መገደላቸውና ወታደራዊ ቁሶች መውደማቸው ይታወሳል። የአሁኑ የማስፋፊያ ስራም የሰፈሩን የመከላከያ አቅም ከማሳደጉም በላይ አሜሪካ በቀጠናው ያላትን የረጅም ጊዜ ቁርጠኝነት ዳግም የምታረጋግጥበት መሆኑ ተመልክቷል። ክሪስቶፈር ላንዳው በወቅቱ ባደረጉት ንግግር ለጠላቶቻችን መልእክት መላክ ይኖርብናል ብለዋል። ሊያጠቁን ለሚፈልጉ አካላት ራሳችንን ለመከላከል ቁርጠኛ መሆናችንን ማሳየት አለብን። ይህ ወታደራዊ ይዞታም የሚወክለው ይህንኑ ነው። ይህም በዩናይትድ ስቴትስና በኬንያ መካከል ላለው የጋራ መከላከያ የሚታይ ቁርጠኝነት ሲሆን ለባላንጣዎቻችንም ጠንካራ መልእክት ያስተላልፋል ብዬ አስባለሁ። ይህ የማሻሻያ ግንባታ ትልልቅ አውሮፕላኖች እንዲነሱና እንዲያርፉ የሚያስችል ሲሆን ትብብሩ ሽብርተኝነትን የመከላከል ዝግጁነትን እንደሚያሳድግና በአፍሪካ ቀንድ ያለውን የጋራ የባህር ላይ ደህንነትን እንደሚያጠናክር ሁለቱ መንግስታት ገልጸዋል። የኬንያ መከላከያ ሰራዊት ይዞታ የሆነውና የአሜሪካን ወታደሮችም የሚያስተናግደው ማንዳቤ በሶማሊያና በሰፊው ቀጠና የሚንቀሳቀሱ አክራሪ ቡድኖችን ኢላማ ላደረጉ ወታደራዊ እርምጃዎች እንደ መነሻ ሆኖ ረጅም ጊዜ ሲያገለግል ቆይቷል። የኬንያ መከላከያ ሚኒስትር ሶይፓንቱያ በበኩላቸው ቀጠናዊ ስጋቶችን በማብራራት ትብብሩ ያለውን ጠቀሜታ አስረድተዋል።
በባህር ዳርቻዎቻችንና በአፍሪካ ቀንድ ያለው የጸጥታ ሁኔታ ሁላችንም እንደምናውቀው ውስብስብ እርስ በርስ የተቆራኘና ለዓለም አቀፍ መረጋጋት ትልቅ ትርጉም ያለው ነው። የባህር ላይ ዝርፊያ፣ የሰዎች ዝውውርና በወሳኝ የንግድ መስመሮች በሚያልፉ የንግድ መርከቦች ላይ የሚሰነዘሩ ጥቃቶች ዓለም አቀፍ ንግድንና የቀጠናውን ብልጽግና አደጋ ላይ ይጥላሉ። ይህ የ$70 ሚሊዮን የማስፋፊያ ፕሮጀክት ሁለቱ ሀገራት ወሳኝ የባህር ላይ የንግድ መስመሮችን ከጥቃት ለመጠበቅና በአፍሪካ ቀንድ ያሉ የጋራ የጸጥታ ተግዳሮቶችን ለመፍታት በሚሰሩበት ወቅት የዩኤስና የኬንያ የመከላከያ ትብብር ይበልጥ መጠናከሩን የሚያሳይ ምሳሌ ተደርጎ ተወስዷል። መረጃውን ስናጠናከር ሮይተርስና ሌሎች የመረጃ ምንጮችን ዋቢያችን አድርገናል። ኢራን ለአሜሪካ ጥቃት የበቀል እርምጃ እንደምትወስድ ያስጠነቀቀችውን በዚሁ ሳምንት መጨረሻ ላይ ነው። እየተካረረ የመጣውን የሁለቱን ሀገራት ንትርክ ለማርገብ ጥረት እየተደረገ ነው ተብሏል። ሸሪፍ ኢማም ተጨማሪ አለው። ኢራን አንዳች ጥቃት ቢሰነዘርባት በምላሹ የአሜሪካንን የጦር ሰፈሮችና የጦር አውሮፕላን ተሸካሚ መርከቦች እንደምታጠቃ አስጠነቀቀች። ይህንን ያስታወቀችው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ስምምነት እንድታደርግ የተያዘላት ቀነ ገደብ እያለፈ ነው ማለታቸውን ተከትሎ ነው። የአውሮፓ ህብረትም የኢራንን አብዮታዊ ዘብ የሽብርተኛ ቡድን ሲል ፈርጆታል። የኢራን ጦር ቃል አቀባይ ብርጋዴር ጀነራል መሐመድ አክራሚኒያ ለመንግስት የቴሌቪዥን ጣቢያ እንደነገሩት የአሜሪካ የጦር አውሮፕላን ተሸካሚ መርከቦች በከፍተኛ ደረጃ የጥቃት ሰለባ ይሆናሉ። በገልፍ አካባቢ የሚገኙ የአሜሪካ ወታደራዊ ተቋማትና ንብረቶች የኛ የመካከለኛ ርቀት ተወንጫፊ ሚሳይሎች ሊደርሱባቸው በሚችሉ ርቀት ውስጥ የሚገኙ ናቸውና ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የኒውክሌር ስምምነት እንዲደረግ ጥሪ አቅርበዋል። ይህንን ስምምነት ማድረግ አሉ ጉቴሬሽ በአካባቢው ሊከሰት የሚችለውን አውዳሚ ጦርነት ማስቀረት ይቻላል ብለዋል። የኳታር የዜና ወኪል እንደዘገበው የኳታሩ መሪ ሼክ ታሚም ቢን ሐምድ አልታሃኒ እና የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን የጦርነቱን ውጥረት በማርገብ ሰላምና መረጋጋት በሚፈጠርበት መንገድ ላይ በስልክ ተነጋግረዋል። የትራምፕን ንግግር ተከትሎ ከኢራን በኩል የተሰጠ አስተያየት የለም። ይሁን እንጂ የኢራኑ ፕሬዝዳንት በቅርቡ ከፓኪስታንና ከኳታር መሪዎች ጋር ባደረጉት የስልክ ንግግር ኢራን ለመነጋገር ፈቃደኛ መሆኗን አረጋግጠዋል። አሁን ላይ እየተባለ ያለው ንግግሮች ሁሉ ውጤት አልባ የሚሆኑ ከሆነ ወደፊት መጓዝ አይቻልም የሚል ነው። ፕሬዝዳንት ትራምፕም ለመነጋገር ዝግጁ መሆናቸውን አስታውቀዋል። ኢራናውያንም ለዲፕሎማሲ ዝግጁ እንደሆኑ ተናግረዋል። እዚህ ላይ የሚነሳው ዋናው ጉዳይ እንዴት ነው የሚነጋገሩት የሚለው ነው። ንግግሩ የሚካሄድበት አግባብ ምን መልክ ሊኖረው ይገባል? ቀጥታ ነው የሚነጋገሩት ወይስ በአደራዳሪዎች በኩል? እነዚህ ናቸው ወሳኝ የተባሉና ከግምት ውስጥ መግባት አለባቸው የተባሉ ነጥቦች። ትናንት ምሽት ላይ አሜሪካ በቴህራን ላይ አውሮፕላን ጥቃት ልትፈጽም ትችላለች የሚል ስጋት ነበር። አሁን ላይ ግን ትራምፕ በሰጡት አስተያየት ስጋቱ ሙሉ በሙሉ ረግቧል። ኢራናውያንም የዲፕሎማሲው ጥረት ምን ለውጥ ያመጣል በሚል እየጠበቁ ነው። እንደ ቱርክዬ ሚዲያ ዘገባ ቱርክዬ አደራዳሪነቱ ሚና ልትጫወት እንደምትችል እየተነገረ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በቱርክዬ በነበራቸው ጉብኝት ይህንኑ ጉዳይ ለመንግስታቸው እንዲያሳውቁ ተነግሯቸዋል። የቱርክዬ አደራዳሪነት ሁኔታዎችን ሊለውጥ ይችላል የሚለው በቀጣይ የሚታይ ነው። በመካከለኛው ምስራቅ ሳውዲ፣ ኳታር፣ ኦማንና ግብፅ በሁለቱም በኩል ጥረት እያደረጉ ነው። ይህንን እያደረጉ ያሉት ደግሞ ግጭት ቢፈጠር እያንዳንዱ ሀገር ተጎጂ ይሆናልና ነው። የሳውዲ መከላከያ ሚኒስትርና የእስራኤል ባለስልጣናት አሁን ላይ ወደ ዋሽንግተን አቅንተዋል። ይህ የሚያሳየው ጦርነቱን ለማስቆም ከፍተኛ ጥረት እየተደረገ መሆኑን ነው። መረጃው የአልጀዚራ ነው። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ ኢሳት ሳምንታዊ እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ።